አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ምንድነው ያለው? ሳጥናይ እሺ፣ ቀና በል ተነስ፣ ተነስ፣ ብድግ በል ተነስ፣ ና ወደዚህ። እሺ፣ ሳጥናይ ሌላ ማን ያለው? እድል መተት ምን አርገ ተብለን የገባው? ድሉን ይወስርኩት አይምሮን እኔ ተቆጣጠር። ሳጥናይ እሺ፣ በምን ገባበት? በሰው አንጀት እንዴት ሆኖ? አበላው ብላልኩት ሁለታችንም በላ። እሱም አድራጊውም መታችሁም በላ። የሰው ክፋት ደግሞ በሰው አንጀት ያለነው ህይወቱ እንዲበላሽ ህይወቱ እንዲመሰቃቀል የተወሰደ መውሰድ አልችልም አልኩት። እንዳለ መጀመሪያ 6 ወስዷል አልኩት። አልፈልግም ቃል መጣ ሲለኝ ሰው ግደል አልኩት። አንጀቱን ራስን ብላ ብሎ አልኩት። አረገልኝ። እዛው ከተቆጣጣ ከዛ ምን አረጋችሁ? 5 ዓመት አይምሮን ማስትሬታችንን ዲግሪያችንን ይዘሉላችንም ተመጭ በሱ እድል 21 የእድል መተት በእግር በእጅ በአይምሮ ሁሉ ነገር ይዘለበታት ነበር። ቀለደብን ግን ቀለደ። እንግዲህ መተት እዚህ ድረስ ደርሷል። በሰው አንጀት በሰው ሰውነት ተመትቶ ህይወቱ እንዲመሰቃቀል ይደረጋል። መቼም ስንሰማ እኮ ጉድ ነው። የሰው ልጅ ክፋትና ጥፋት ከህሊናና ከልቦና በላይ ሆኖ እንደሚደረገው ነገር ቢሆን እግዚአብሔር እንደ ሰዶምና ገሞራ እንደ ኖህ ዘመን ከምድረ ገጽ ያጠፋን ነበር። ምሕረቱና ቸርነቱ ይዞን ሁላችንም አለ። አንዱ አንዱን ይጎዳል፣ አንዱ አንዱን ይጥላል፣ አንዱ አንዱን ህይወት ይቀማል፣ አንዱ አንዱን ይገላል። እግዚአብሔር ሳይገለው ጊዜው ሳይደርስ በመተት በጠላዋቂ ህይወታቸውን የሚያጡ ብዙ አሉ። እግዚአብሔር ይማረን። እሺ ተዘጋጅ። አንተም ተዘጋጅ። እሺ አንተ ማን ያለው? ብድግ በል። መተት ሌላስ? ሁለታችሁ። እሺ ተዘጋጁ። እናንተ አራቶች አንድ ላይ ጥራ። በስላሴ ስም በሉ። አንተ በስላሴ ስም በል። በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል 7 የጮና ወጣ። አንድ ላይ ቶሎ በል። 7 የጮና ወጣ። ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 4 ቀጥል፣ 5 6 ገንዝ እንሄድ። ቅዱስ ሚካኤል ሲኦል ያወርድ። እግዚአብሔርን አመስግኑላቸው። እግዚአብሔር ከእናንተ ጋር ይሁን። አይዟችሁ። እሺ አይዞ፣ በርታ፣ አይዞሽ። መብራን የመጨረሻ ታርግልሽ። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊት የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት። ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዝ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት 1 ቀን ተለማመዱ እስቲ። አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ። በሳምንት 1 ቀን መዝሙረ ዳዊትም ደግሞ በሳምንት 1 ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው።
ሶስት ንጉስ ማለት አንድ ንጉስ 10 ምዕራፍ ነው አይደል የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። ሩጫ ማለት አቤት አቤት ዛሬ ሩጫ ቀን ነው። እሺ ሩጫ ማለት አቤት 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 ቁም የሩጫ ማለት ይሮጥ ነው እንዳይሮጥ ቀጥ ወደዚህ ፍጠን። ስንት ዓመት ነው ከያዝከው? 2 ዓመት። በምንድን ነው የገባኸው? በጨበጣ። አዎ። አንተ በምንድን ነው የገባኸው? በልብሱ ነው በልብሱ። አንተ በምንድን ነው የገባኸው? አቤት በሽቶ ቆባ ተጠጋጅ። ወይ እንዴት ነው ነገሩ? እንዲሮጥ ነው እንዳይሮጥ ነው? እንዳይሮጥ። በጨበጣ ታዲያ እንዴት ገባ? በጨበጣ እንዴት ገባ? በቃ በሌላ ነገር ስለማይገኝ ጨበጣ። እንዴት አድርገህ ጨበጥከው? እንዴ ደህና ነህ ብለህ እሱን ጨብጥና ሳይ እንዴት በጨበጥከው? እንዴት አድርገህ ገባ? እንደዚህ። ሌላውስ ስንት ናችሁ? 1200። እሺ አንተስ ስንት ነው? 2000 ነን። 2000 ምን? 2000 ምን? አጋንንት አይነ ጥላ። አንተስ ስንት ናችሁ? 1000 ምን አልከኝ? 1000 ብቻ። 1000 ብቻ? አዎ ብቻ? አዎ። ትንሽ ናችሁ። ምን? አዎ ትንሽ ነን። የት ሮጧል እሱ? አሜሪካ፣ እስራኤል፣ ቻይና፣ አዎ ጣሊያን፣ ፈረንሳይ። ወይ አሜሪካ 2 ጊዜ። ስንተኛ ወጣ? አንደኛ። አሜሪካ አንደኛ። አዎ። ፈረንሳይ እንደዚሁ 8ኛ። ፈረንሳይ 8ኛ። አዎ። ቻይና አልቻለም። አዎ። ጣሊያን አንደኛ። አዎ። 2ኛ። ጣሊያን ከእንደገና 2ኛ። አዎ። እንደዚሁ 8ኛ። ጣሊያን 8ኛ እንደገና። አዎ። እንደዚሁ እስራኤልም ደግሞ ነበር፣ አልቻለም፣ አቋረጠ። ለምንድን ነው ያቋረጥከው? አልቻለም። እናንተ ነው? አዎ። እንዴት አደረጋችሁ? ኪሎ ጨመረንበት። ለምን ኪሎ? 66 ኪሎ ገብቶ እንዴት ሩጥ። አውቀን ነው ይሄንን ያደረግነው። ለምን ኪሎ ጨመርክ? እንዴ ምን እናርክ? እዛ ሪከርዱን ሰብሮ ነበር። እዛ ለመጀመሪያ ጊዜ ከ1 እስከ 5 የወጡት ሪከርድ ሰበሩ። እዛ ማን ይባላል? ቱ ነበረ። ስሙ ማን ነው? በሩጫ ስሙ የሚጠራው? ተሾመ ገላና። አዎ። አንደኛ የት ሀገር ነው የወጣው? አሜሪካ ሪከርዱን ሰብሮ መኪናውን የሚወሰድ እዛ ነው። የምን መኪና? መኪና እዛ ነው የወሰደው። ምን መኪና? ራቫፎር። ወይዛት በዛብን እባክህ። አሁን ምን ፈልጋችሁ? እሺ ተቃጠልን። አይደለም ምን ፈለጋችሁ ነው? ወዮ መሄድ ነው መቀመጥ ነው? አዎ ብቻለን ብንቀመጥ ደስ ይለን ነበረ፣ ግን አልተቻለንም። ምን እናደርግ? እሺ ወይ አሁን አንደኛ እንዲወጣ ነው የገባችሁት ወይስ 2ኛ እንዲወጣ ነው? ሽባ አድርግ ተብለን ተላግነው እንደውም ሽባ አድርግ ነው የተባለው። ሽባ እንዳይሰራ እንዳይለወጥ ባክኖ እንዲቀር። ወዮ ታዲያ እንዴት እናንተ ሰይጣኖች እንዲህ አይነት ሰው ላይ ምን አስገባችሁ? አንገባም ብላችሁ አትከላከሉ? ስራችን ነው መታዘዝ። ታዘን ነው። ምንድን ነው የምትጨናነቀው? ስነ ስርዓት ባለው ተናገር። ስንት ናችሁ? 1000። አሁን ሩጫ እኮ ድንበር አያገናኝ፣ አያጋፋ፣ ወሰን አያካል፣ ርስት አይደለ፣ ሩጫ ነው። ሩጫ ውስጥ ምን አስገባችሁ? አይ ልጁ ኃይለኛ ነው፣ በጣም ይሮጣል።
የተመተታችሁት በጠንቋይ ነው በደፍተራ ነው? ደብተራ። በስንት ብር? በስንት ብር? ኧረ ትንሽ ነው። በስንት ብር? 1000 ነው። 1000 ብር ብቻ። ምን 1000? ምን 1000 ብር? 1000 ብር ብቻ? አዎ። ስንት ሀገር አቋርጦ ሮጦ የሚመጣውን በ1000 ብር? አይ ኧረ ትርክ ምርክ ሁላ ነው። አይ ትርክ ምርክ ከሆነ እኛ ያዘዘን እኮ ዝም ብሎ ነው። ጉልበት እንድትወስዱ ነው ወይስ ማደናቀፍ ብቻ? ማደናቀፍ ብቻ ሳይሆን ጉልበትም ሰው እድል መጠቀም። በድሉ? አዎ መጠቀም። በድሉ መጠቀም ነው ወይስ እንዴ? አልገባኝም። በድሉ ማለት በድሉ መጠቀምና ሱሽባውን እንቀመጠኛ እንድንሰራ። እንዴት ነው እስቲ ሲሮጥ የምታረጉት? እስቲ ሲሮጥ እንዴት ነው የምትይዙት? ያሳከክን። እስቲ እንዴት ነው? እስቲ እንዴት ነው? አሳዩ። እንዴት ነው የምትጎትቱት? ልክ እየሮጠ ሳለ ማሳከክ እዚህ። አዎ። የቱ ጋር ነው የምታሳከኩት? ይሄን ትከሻ ግጥም አድርጎ መያዝ። ይሄንን እሺ፣ ሲሮጥ እስቲ ያዙትና አሳዩኝ። ይኸውና እስቲ ሲሮጥ እንዴት እንደምትይዙት። እንዴት ነው የምትይዙት? መታሰር። የቱ ጋር ነው የምታስሩት? ትከሻና እግሩን። ዋው። ማስነከስ ነው ዝም መብላት? መብላትና ከዛ በኋላ ጎንበስ ብሎ ሲያክ ከዛ በኋላ በቃ ከዛ ትከሻውን ስንይዙ ግጥምልና አቋርጦ መውጣት። ይወጣል። ስንት ጊዜ አቋርጦ ወጣ? አረ ዘንድሮማ ምኑንም አልሮጠም። ምኑንም እንዳለ ቻይና 3ቱን ጊዜ አቋርጦ ወጣ። ለምን አቋረጣችሁ? ታዲያ ወገብ ይዘን ትከሻ ይዘን እግር ይዘን ታዲያ እንዴት ይሮጥ? ስራችን ምንድን ነው? ስራችን ምንድን ነው? ምንድን ነው ስራችሁ? እንዴ ማሰር፣ ከዛ በኋላ እጅና እግር ማደንዘዝ፣ ከዛ ቀጥ። ይሄ ነው በቃ ቀጥ ነው። ቀጥ። ለምን ግን ለምን? በጣም ይፈጥናል። በቃ ይሩጣ። ታዲያ ይሩጥ። ስንትና ስንት እኮ ነገር አለ። እኛ ምንም ጫንሶኛ አላገኘን። እሱ ግን እንዴት እንደሚሮጥ እየቆረጠ ማን ከተለው? ትሬኒንግ ማን ከተለው? መቁረጥ ነው ስራው። በቃ እዚህ ቁጭ ብለው ያሉ አብረው እየተንተሶተሱ አንዴ ከኋላ አንዴ ከፊት እየሆኑ የምቀኝነት አይኖቻቸውንና የምቀኛ ልቦናቸውን ሰው ላይ ይዘራሉ። ግን ሁሉም ሰላማዊ ይመስላል። በውጭው ሲታይ ሰላማዊ ነው። ሁሉም ሰላማዊ ነው። በጎ ይመስላል። በአንደበት ሲታይም ጥሩ ሰዎች የሚመስሉ አሉ። በሰይጣናዊ አካሄድ ከዲያብሎሱ በልጠው እንደውም አለቃው ሳይሆኑ ይቀራሉ። የዲያብሎሱ አለቃ የሚሆኑበትም ጊዜ ሳጥናኤል ብዙ ሰራዊት አለው። እሺ በቃ አሁን ደስ ይላችኋል እሱን እንዲህ በማድረጋችሁ? እንዴ በቃ ስንት ዓመት ጎተታችሁት? ከሩጭ ተመጣጣ መኪና ጋር ወሰደ በኋላ አንድ ሩጫ ብቻ በቃ። ምን ከወሰደ በኋላ? ይሄ መኪና ከወሰደ በኋላ። የቱ ነው መኪናው? እዛ ጋ ነው ያለው። ምንድን ነው እሱ? ራባፎር ተሸልሞ ነው? የት ነው የተሸለመው? አሜሪካ። ታዲያ ቢሸለም ምን አለበት? ታርጌቱ ብዙ ስለሆነ ማሰናከል ነው። መቼ ነው የተባረኩ ሰዎች የሚወለዱት? ለሰዎች በጎ የሚያስቡ መልካም እድገትንና ጥሩ ቤተሰባዊ ጠባይ ያለው ሰው መቼ ነው የምናገኘው? እሺ የት ሮጧል እሱ? ሲንጋፖር። እሺ ወደዚህ ነው። እሺ ሲንጋፖር ስንተኛ ወጣ? ወደዚህ ነው። አልቻለም ሲንጋፖር ላይ። እሺ ሌላስ ሀገር? ባህሬን ሮጧል፣ እዛ አሸንፏል። የት?
ባህሬን ባህሬን። አዎ። ስንተኛ ወጣ ባህሬን? አንደኛ ነው። አንደኛ ባህሬን። ሌላስ? እዛ ብቻ ነው። ከዛ በኋላ ማቆም ነው። እንዴት ቆማችሁ? አዎ ክለብ ሁሉ ነበረው ራሱ አቋቋመው። ሌላም አካውንታንት ነው። በዛ ላይ አዲስ አበባ ዩኒቨርሲቲም ተምሯል። ዩኒቲ ተምሯል። ዲፕሎማ አለው። እንዳይሮጥ ነው። ስራ እንዳይሰራ፣ ከቤተሰቦቹ እንዳይስማማ። ጸብ የሚባል የለም። ለምን ሲባል ጠላታቸውን እንዲያውቁ ስላደረግናቸው ነው። ለቅሶ ላይ እግዚአብሔርን ማስተማር እንዳለ ሆኖ ጠላታቸውን ደግሞ ማስተማር ግዴታ ስለነበረ ነው። ሰዎች የሚሞቱት እድሜያቸው ስለደረሰ ብቻ አይደለም፣ ትን ስላላቸው ወይም ደግሞ የሆነ ሰው ስለገደላቸው ብቻ አይደለም። እንድንኖር የማይፈቅር ሌላ ኃይል ስላለ ነው። ይህንን ትምህርት ነው ማስተማር ያለብን። ስለዚህ ተዘጋጅቶ መጠበቅን የመሰለ ነገር የለም። ድልዋኔክሙ ንበሩ ሲጻፉት ተዘጋጅታችሁ ጠብቁ ወይም ተዘጋጅታችሁ ኑሩ። መቼ እንደምንሞት ስለማይታወቅ ቅርታ ገጠመኙን ጨርሻለሁ። ግን ሁለት ነገር ልምከር። እባካችሁ እናታችሁና አባታችሁን ተንከባከቡ። አንድ መንከባከብ ማለት ሄዶ ማየ ምን ይባል አይደለም። የነፍሳቸውን ጉዳይ ሳትፈጽሙላቸው ከቤት አትውጡ፣ አትጣሏቸው። ከነሱ ጋር እሰጥ አገባ አትግቡ፣ እልህ ውስጥም አትግቡ። ብትችሉ የሚድኑበትንና የሚጸድቁበትን መንገድ ማዘጋጀት፣ ካልቻላችሁ ራሳችሁን አድናችሁ እነሱ እንዲመርቋችሁና ደስ እንዲላቸው ማድረግ ልመዱ። እስከ መቼ ድረስ ነው ከንቱ ሆናችሁ እናትና አባታችሁ የሚጦሯችሁ ተጧሪ የምትሆኑት? እስከ መቼ ድረስ ነው? ቤተሰቦች የጎረቤት መተት ልጆቻቸውን አደንዝዞባቸው እንደገናም ደግሞ ከቤት አብሮ አጥፍቶባቸው ለይቷቸው ባላቸው ሞቶ ሴትዮዋ ብቻቸውን ቀርተው ሞቱ። የሞት ቤት ሆነ፣ የከንቱ ቤት ሆነ። ግን ዛፉ ስለተቆረጠ ብቻ ነው አይደለም። ሴትዮዋ ሟርቷን ስለምትናገር ስለምትራገም፣ እነሱም ደግሞ እርግማኑን የሚቀበል አካልና ሰውነት ላይ ስለነበሩ ነው። በመንፈሳዊ ሕይወታቸውም ጠንካራ አይደሉም። በኖርማልም ስብናቸውም ልክም አልነበሩ። ማህበረሰቡን ራሱ ትክክል የሚቀበሉ ልጆችም አልነበሩ። እናታቸውን እንኳን መቀበል አልቻሉ። ተቀይመው ነው የሞቱት። እናትየውም ተቀይመው ነው የሞቱት። ልጆቹም ደግሞ እናታቸውን እንደተቀየሙ ነው ያለፈቻቸው። ንኬት ያምጡት? አሁን አይመልሱት። እግዚአብሔር ይቅር ይበላቸው እንጂ መቼም እናታቸው ይቅር አለቻቸውም አላለቻቸውም ዛሬ ላይ ያለውን ንስሐ ሕይወታቸውን የሚታየው። ስለዚህ ብትችሉ ማለት ነው። እኔ እንደዚህ ከንቱ የሆንኩት እማዬ ከጎረቤት ጋር ተጣልቶ ሊሆን ይችላል ማሰብ አንድ ነገር ነው። እንዴ ይራገማሉ እኮ አንዳንዶቹ። እናትና እናት ሲጣሉ እንደዚህ ይሆኑብሽ፣ ልጆችሽ እንደዚህ ይሆኑብሽ፣ ዘር ያውጣልሽ፣ ከንቱ ይበተኑብሽ ምናምን ብለው የሚራገሙም አሉ እኮ። እርግማን ቀላል አይደለም ቤተሰቦች። ከዛስ መተት አለ ከእርግማን፣ ከዛ ሟርት አለ። አይ እንደው ልጆችሽ እንደው ዝም ብለው ከንቱ ሆነ ቀሩ ይሁን እስቲ ምናምን ይላሉ። ይሄ ሟርት ነው፣ እንዳይሳካላቸው ማሟረት ነው። ይሁን እስቲ ነው ይሞክሩ ነው። እናትም ራሷ ልጆቿ ላይ ታሟርታለች። የእናት ክፉም እኮ አለ። አንዳንድ ጊዜ ከባድ ነው የምንሰማው ነገር። ከውስጧ የወጡትን ልጆች መርገም፣ ከውስጧ የወጡትን ልጆች እንዳይሳካላቸው ፍርድ ቤት ሄዶ መክሰስ። እኚህ ሴትዮ ስለከሰሱ አይደለም፣ የእሳቸው ልጆቹን ለቁም ነገር እንዲበቁ ነው። ግን ሆን ብለው የሚከሱ አሉ። ምቀኝነት ተነስተው የእንጀራ ልጅ ምናምን ተውት። የእንጀራ ልጆቻቸውን ማንገላታት ይሄ ተውት። የገዛ ልጆቻቸውን ከገዛ ልጆቻቸው ጋር የማይስማሙ እናቶች አሉ። ሁሉ ነገር ትውት አድርገውት የእናት አንጀት እንኳን እንዲኖራቸው አይፈቅዱም። ለዛሩ ተገዢ የሆነ ማንነት ነው ያላቸው። ይቅር በላይ ብለው ድፍት ማለትን አይችሉበትም። ሁልጊዜ ከዛው አምልኮ ጋር ከዛው ሰይጣን ጋር አብሮ ተርመጥምጦ መሞትና ሄ ብሎ በቃ ሰጥ ብሎ ማለፍ። እንዲህ የዘላለም ስቃይ ለመቀበል ሰው እንዴት ይቸኩላል? እዚህ ጋር ያለው ነገር አስወግዶ ቢከፋም ቢለማም ምን ሳይሻል አይቀርም ነው የሚባለው አይደል እንዴ? ምንድነው ከጽድቅ ከኩነኔ ጽድቅ ምን ሳይሻል አይቀርም የሚባል ተረት አለ። ነው አምጡልኝ ባካችሁን፣ ረሳሁት። ቢሆንም ባይሆንም ነው ሲኦል ከመግባት መቼም ይሻላል አይደለም እንዴ? ሲኦል የሚባልም ገነት የሚባልም እንኳን ባይኖር የሚል ትርጉም ነው ያለው። አጠቃላይ ባይኖር እንኳን መልካም ሰው ሆኖ ማለፍ ስም ከመቃብር በላይ ነው። ይኸው 100 ዓመት 200 ዓመት 1000 ዓመት ያለፋቸው እንኳን በመጽሐፍት ታሪካቸው አለ። ስም ከመቃብር በላይ ነው።
እነሱ ሄደው አልፈዋል፣ ፈርሰዋል፣ በስብሰዋል። በቃ በጣም ብዙ ነገር ውስጥ በቃ ልትመልሷቸው ማትችሉ ሰዎች ሆነው ብዙ የህይወት ውጣ ውረዶቻቸው ግን ተጽፎ ተቀምጧል። ኃጢአትም ከሆነ ጽድቅም ከሆነ ማለት ነው። የቅዱሳን በገድላቸው የርኩሳን ደግሞ በዛ በክርፋታቸው ተጽፎላቸዋል። አስማቱም ድግምቱም ተጽፎ መጥቷል። ሁሉም ስም ከመቃብር በላይ ሆኖ እንግዲህ እዚህ ዘመን ደርሷል ማለት ነውና ብትችሉ እንኳን ምንም ነገር እንኳን የለም ብትላችሁ ብታስቡ ሰማይ ላይ አለ እንጂ መልካም ሆኖ ማለፍን የመሰለ ነገር የለም። ዝም ብሎ ደግ ሆኖ ማለፍ፣ የዋህ ሆኖ ማለፍ፣ ብልጣብልጥነት እንዳላዋጣ ከሰው መማር፣ ከመጽሐፍት መማር፣ ተንኮል፣ ምቀኝነት፣ ሰው መግደል፣ ጦርነት እንዳላዋጣ ካለፉት ተምሮ ዝም ብሎ የዋህ ሆኖ ደግ ምርጥ ሰው ሆኖ ማለፍ ይሻላል። በቃ ሁሉ ጋር ደስተኛ ሆኖ ማለፍ ይሻላል። እንዴ ሰው ያለፉትን ዘመን ማየት አቅቶት ቅድም እንዳነበብኩላችሁ ፍካሬ ኢየሱስ ላይ ሞትን እንኳን ማስተዋል የማይችሉ ህፃናቶች ናቸው። ሞትን ማየት አይፈልጉም ይላል። ስለ ሞት ማሰብ አይፈልጉም ይላል። ያለፉትን ዘመናት ሰዎች እንዴት ነው የሞቱት? እንዴት ነው የኖሩት? ምን በልተው እንዴት ብለው ኖረው አሁን ይኸው ይነጋል ይመሻል እንኖራልና ልክ እንደዚህ ከሆነ ያለፉት ዘመን የሚኖሩት እንዴት ብለው ኖሩት? እንዴት አለፉት? እኛስ የሚታይ ቴሌቪዥን አለ፣ የሚነካ ስልክ አለን፣ ጊዜው እንደዚህ ያልፍልናል አይደል? ስራ ፈት ከሆነን ማለት ነው። እንደው ስራም የሚሰራ አለ፣ ቴክኖሎጂ በጣም ረቂቅ ነው። ድሮ ግብርና ብቻ ነው ወይም አርብቶ ማደር ወይም ደግሞ አንቦ ማደር ነው። ንብን ማነብ፣ ማር መስራት ወይም ደግሞ ከብት ማደለብ፣ እረኝነት ወይም ደግሞ ግብርና ነው። ከዛ በተረፈ የሚቀጠቅጡ ቢላ የሚሰሩ ባለሙያዎችና ሸክላ የሚሰሩት ናቸው። ሌላ ምን አለ? ሊቃውንት መጽሐፍት ለመስራት ብራና እንትን ያዘጋጃሉ ምናምን። አብነት ትምህርት ቤት ውስጥ ገብተው ትምህርት መማር እንዳሁኑ ቢሮ የለ፣ የተለያየ አይነት ትምህርት የለ፣ የሁሉ ኮሌጅ እና የሁሉ ዲፓርትመንት የለ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን የለም። እንዴት ነው የተኖረው ስትሉ በጣም ይገርማል። ይሄ ትውልድ ያኔ ቢሆን ኖሮ ጭንቅላቱ አሁን ያለው ጭንቅላቱ ያኔ ቢሆን ኖሮ ይጨራረስ ነበር። በእርግጥም ያኔም እኮ እየተጨራረሱ ነው። በአንድ ጊዜ ስንት ሺህ ህዝብ ነው የሚረግፈው እኮ በጦርነት እና በሁሉም በዘመናቸው ሁሉም ኃጢአትን በደንብ አድርገው አጣጥመውት ነው ያለፉት። ጽድቅንም ልክ እንደዚሁ አጣጥመውት ነው ያለፉት። እኛ ዘመን ላይም ልክ እንደዛው ነው። ስለዚህ ካለፉት ዘመን ከመጽሐፍትና ከአንዳንድ ዶክሜንቶች ወይም ደግሞ ከዶክመንተሪ ፊልሞችና ከተለያዩ ጥናታዊ ጽሁፎች እንዲሁም ደግሞ ከታሪኮች መማር ያስፈልጋል። ዝም ብሎ ነፈዝ ሆኖ ማለፍ ጥሩ አይደለም። እግዚአብሔር ሰነፍና ነፈዝ ወይም ደግሞ ከንቱ ጉንጭ አልፋ የሆነ ትውልድ ከመሆን ያትርፈን። እግዚአብሔር ከዚህ ያውጣል። የምንጠቅም ለነገ ለልጆቻችን ችግኝ የምንተክል የሚጠቅም ችግኝ መሬቱን የሚያጎሳቁል ሳይሆን ነጮች በአምጥተው ባህር ዛፍን ተክለውብን አይደለም ችግር ተፈጠረ የሚባለው። በእርግጥ እናቶቻችን ይችሉበታል። ባህር ዛፍን ደግሞ ቅቅል አድርገው ደግሞ ከብርድና ከጉንፋን ወደ መድኃኒትነት ቀየሩት። የሚገርም ነው። ግን የማይጠቅም ችግኝ ከመሆን ያድነን። ለልጆቻችን የምንተክለው ችግኝ ዛፍ ከለላ ይሁናቸው። ሌላ ምንም ልንል አንችልም። ዛሬ የምንተክለው ችግኝ ለኛ አይጠቅመንም። ምናልባትም ተሳስተን ስናልፍ ልንረግጠው እንችላለን። ግን የተከልነው ችግኝ ከኛ መረገጥ፣ ከተንኮለኛ ከምቀኛና ከተለያዩ ሸረኞች መንቀል ተርፈው አድገው ዛፍ ሆነው ለልጆቻችን ይብቁልን። ችግኝ ሲባል ዛፉን አይደለም ማለት ነው። እኔ ከዛፍ ጋር የሚያገናኝ የለም። የምንተክለው ትምህርት፣ ዕውቀት ማለት ነው። ቡቃያ ብለን የምናስበው ከኛ አንደበት የሚወጣው መርቃትም ሊሆን ይችላል። ጸጋ የምናካፍላቸው ነገር ሊሆን ይችላል። ያ ለልጆቻችን የሚጠቅማቸው ይሆንልን ነው። አድገው እነሱም ለልጆቻቸው ደግሞ የሚጠቅማቸው ይሆንላቸው። ጥሩ ነገር ስትሰጡ ጥሩ ነገር ያቀብሉላል። እንጸልይ ያዞናል። ሐዋርያው ቅዱስ ጳውሎስም ሳታቋርጡ ጸልዩ፣ በሁሉ አመስግኑ አለ። አንድ ክርስቲያን ጸሎት አያቋርጥም። እስኪ እንደው አንድ ጥያቄ ልጠይቃችሁ። ምግብ ታቋርጣላችሁ? አንዳንድ ሰው ምን ይላል? ኧረ እባካችሁ ጸልዩ ስንላቸው እግዚአብሔር የማያውቀው ነገር የለም፣ እንደው የኔን ነገር እመቤታችን ታውቃለች፣ ትረዳለች። እኔ ለመጸለይ ጊዜ የለኝም፣ እኔ ለመጸለይ አይመቸኝም፣ እኔ እኮ መጸለይ እፈልጋለሁ፣ ልጆች አሉ፣ ስራ አለ እያልን በስጋዊ ነገራችን እያመካኘን የማንጸልይ ብዙ ሰዎች አለ። ግን የሚያሳዝነው ብዙዎቻችን ለጸሎት አይመቸንም፣ ምግብ ለመብላት ደግሞ ይመቸናል። በቀን አንድ ጊዜ አንጸልይም፣ በቀን 2-3 እንበላለን። ከጸሎት ምግብ የበለጠብን 10 ደቂቃ ተንበርክኮ እግዚአብሔርን ከማመስገን ምግብ መስራት የሚበልጥብን። ለጸሎቱ ጊዜ የለንም፣ ለስግደቱ ጊዜ የለንም፣
ለቤታችን ለጓዳው ጎድጓዳ ደግሞ ጊዜና ሰዓት ያለን የተትረፈረፈን በጣም ብዙ ሰዎች አለን። በነገራችን ላይ አንድ ክርስቲያን ብዙ ሰዎች ሰባኪያንን ተከትለው ሰባኪያኑ ሲጠፉ ጠፍተዋል እና እኛ መከተል ያለብን መምህራንን ሊቃውንትን አይደለም። መከተል ያለብን ምንድነው? ወንጌልን ነው መከተል ያለብን። ይህንን ወንጌል ነው። ይህንን ወንጌል ብንከተል በሕይወት እንኖራለን። ይህንን ወንጌል ብንከተል ለዘላለም በእግዚአብሔር መንግሥት ውስጥ ከቅዱሳን ጋር እግዚአብሔርን እያመሰግንን እንኖራለን። ይህንም ብንከተል ክርስቶስን እናገኛለን። እኛ መስማት መከተል ያለብን የእግዚአብሔርን ቃል ነው። መምህራኖች የሚያስተምሩትን ክርስቶስን እንጂ መከተል ያለብን መምህራኖችን መከተል የለብንም። እኛን ተከተሉ ብለን አናስተምርም። ይህን ካስተማርንማ እኛ ራሱ ከንቱ ነን። ምክንያቱም እኛ ራሱ ሰዎች ነና፣ እኛ ራሱ የምንወድቅ ነን። ብዙ ጊዜው ጳጳሳት እንዲያርገው፣ ቄሶች እንዲያርገው፣ ዲያቆኖች እንዲያርገው የሚል ሰው ብዙ ጊዜ የሚደገፈው ካህናቱን ወይም ዲያቆናቱን ወይም ጳጳሳቱን ነው። መደገፍ ያለብን እነሱ የሚያስተምሩት ክርስቶስን ነው መደገፍ ያለባቸው። መደገፍ ያለብን ክርስቶስን፣ መደገፍ ያለብን መድኃኔዓለምን ነው እንጂ መምህራንን አይደለም። አገልጋዮች በራሳቸው መመካት የለባቸው። ብንሰብክ፣ ብንዘምር፣ ብንቀድስ፣ ብናገለግል፣ ብንፈውስ የምናደርገው በእግዚአብሔር ኃይል እንጂ በራሳችን አንዳች የምናደርገው ነገር የለም። በራሳችን ኃይል በራሳችን ስልጣን አንዳች የምናደርገው ነገር የለም። እኛ የምንሰጣችሁ እግዚአብሔር ከሰጠን የተነሳ ነው እንጂ ከራሳችን አንድ ነገር ልንሰጣችሁ አንችልም። ስለዚህ መመካት ያለብን በእኛ ውስጥ ባለው መንፈስ ቅዱስ ነው። እኔ እዚህ ጋር ሳስተምር፣ እዚህ ጋር ስፈውስ የምፈውሰው ውስጤ ባለው መንፈስ ቅዱስ ነው እንጂ በራሴ መፈወስ በራሴ ማዳን አልችልም። ራሴን ማዳን አልችልማ። ራሴን ማዳን የማልችል ከንቱ ነኝ። ተከተሉ የምንላችሁ እግዚአብሔርን ብቻ ነው። የሚያድን እግዚአብሔር ነው። የሚፈውስ እግዚአብሔር ነው። መመካት ያለብን በእግዚአብሔር ነው እንጂ በመንፈሳዊ ሰው መመካት የለብንም። በየገዳማቱ ይሄዳል። የበቁ አባቶች የበቁ አባቶች እያለ አባቶችም ይፈልጋል። በየገዳማቱ እየዞረ መጀመሪያ ቤት ያለውን ወንጌል ስማ። መጀመሪያ ቤት ያለውን ወንጌል ሳታነብና ሳታዳምጥ የእግዚአብሔርን ቃል ሳትሰማ እነሱን እሰማለሁ ብለህ ብትሄድ መንገድ ሁሉ ከንቱ ነው የሚሆነው። አትሰማማ። መጀመሪያ መጽሐፍ ቅዱስ ማትሰማ ከሆነ ማንንም ልትሰማ አትችልም። ሰዎች በመንፈሳዊ ሰው ሊመኩ አልተፈቀደላቸውም። በእውቀትና በዚህ ዓለም ጥበብ የምንመካው ነው። በጣም የደነገጥኩት መምህር አለችኝ። አቤት አልኳት። አረ ያለሁበት ቤት ያሉት ልጆች ጤነኞች አይደሉም አለችኝ። ምንድነው ስላት፣ አረ ሁሉም ችግር አለባቸው መሰለኝ፣ አንዱ ከአንዱ ሁሉንም ሳያቸው ችግር አለባቸው። ምንድነው ችግሩ ንገሪኝ አልኳት። አባታቸው ይሁን ሌላ ወንድ የለም እዚህ ቤት ውስጥ፣ ግን ትምህርት ቤት ሊሆን አይችልም ብዬ አስባለሁ፣ ግን የተደፈሩ ናቸው። ወንዶቹን እኮ አስቡት እንግዲህ፣ የተደፈሩ ናቸው አለችኝ። አንዳንድ ጊዜ እንደዚያ ነገር ስንሰማ በጣም ይከብዳል አይደል? የልጆቹ መደፈር አይደለም የሚገርመው፣ እሱ ኦልሬዲ አይምሯችን ለመደው መሰለኝ ትንሽ አይደለ? እናንተ አራቱም ልጆቹ እኮ ናቸው። አራቱም ልጆቹ ተደፍረዋል። ከዛ በላይ የእናትየዋ ልጆቹን አለማየት፣ ከዛ በላይ የአባትየው ሰፈር ውስጥ ያለው ጸባይ ማንነትና ማን ሊደፍራቸው ይችላል ከአባታቸው ውጪ ብላ አስባ ስትጸልይ ልጅቷ ስትሰግድ እግዚአብሔርን ስትለምና ስታለቅስ የተገለጠላት ነገር ነው የሚገርመው። ከዚህ በላይ የሚገርመው ሰውየው ከሚስቱ ውጪ 4 ወንድ ሚስት አለው። 4ቱም ወንድ ሚስቶቹ ደግሞ እቤት ይመጣሉ። ስናገረው እየከበደኝ ነው። ባይዘው እየሰሙት ነው። እነሱም አሉ ከእናንተ መካከል አሉ፣ ኮሜንት እያደረጉ ነው። አዎ ኮሜንት እያደረጉ ነው። ግን ለምን እኔ እንድናገረው እንደፈለጉ አልገባኝም። ብቻ አንተ ስትናገረው ይሻላል ወይ ነው። ለምን እነሱ ይከብዳቸዋል። እንዳናለቀስ ነው፣ አንተንም አናስወራህም፣ እያለቀስን ስለምናስቸግር እንባ በእንባ ስለምንሆን ነው ምናምን ብለው ነው እኔ ራሴ እዚህ ተጋፈጥኩት ከእናንተ ጋር። አራው ያስብላል አይደል? በስመ አብ ወወልድ ወመንፈስ ቅዱስ። ሰውነቴን ወደ ላይ ሳወራው ራሱ ሰማሁትና
ጻፍኩት። ከዛ አላወራሁትም እስካሁን ሳብሰለስለው ነው የነበረው። አሁን ገና እየተነፈስኩት ነው ያለሁት እና አባትየው 4 ሚስት አለው። ወንድ ሚስት ነው ያለው። ልጆቻችሁን ብታርቁ ደስ ይለኛል። ምናልባት ከሰሙት እንዳይጨነቁ ለአባታቸው ጥላቻ እንዳያድርባቸው ትንሽ አርቁ። ተፈታተነኝ እናንተ ታቆሙ እንዴ? በስላሴስ በጣም እየከበደኝ ነው ሳቀርበው። አይደለም ለልጆች ለአዋቂ ራሱ ከባድ ነው። ቤተሰቦች ግን ምን እናድርግ እንግዲህ። ምን ብዬ ነው የጻፍኩላችሁ? አቤቱ ማረን ይሄን ማለት ይሄን ነው ብዬ ነው የጻፍኩት አይደለም? አቤቱ ማረን ማለት ይሄን ነው። ቤት ውስጥ ያልተደፈረ የለም። ሚስቱም ያው ሚስቱ ናት። ሁሉንም ተገናኝቷል ይሄ ሰውዬ ማለት ነው። ሰራተኛዋ ብቻ ነች ከሱ ጋር ያልተኛችው። በጣም ከባድ ነው። ቀዳዳ አይመርጥም። እንዴት ነው ያወቀችው? በጸሎት ነው። መጀመሪያ ህልሟን ማመን ከበዳት። ኧረ በስመ አብ እንዴት ይሆናል? መጀመሪያ ልጆቹ እንደዛ መሆናቸው ሁሉም ልጆቹ ገላቸውን ስታጥባቸው ስትል ከነሱ ጋር ስትጫወት አመመኝ ሲሉ ወዴን ቆረጠኝ ሲሉ በቃ የተለያየ ነገር ስሜት ሲያሳዩ ሆስፒታል ወስዳ ስታስመረምራቸው አመማቸው ብላ ለእናትየው አልተናገረችም። ማለት እንደ ቤተሰብ ስለሆነች ልጅቷ አስቤዛ እንኳን እንኪ ግዢ ተብሎ ነው የሚሰጣት። እንዴት ነው እትዬ አስቤዛ አልቋል እንኪ 10 ሺህ ብር ዝም ብላ 20 ሺህ ብር የምትሰጣት ታማኝ ናት ልጅቷ። እና ጸሎቷን ስግደቷን አይታ ሚስትየዋ ትቀናባታለች። መቅናት ስላችሁ እንደው መንፈሳዊ ቅናት ነው። ታድለሽ በስመ አብ እኔ ምን አለ ጊዜ አግኝቼ እንደዚህ በሰገድኩላ በቤ ቻው ቻው በቃ ጸልይልኝ ምናምን ብላ ሄዳለች ነው የምትለው። ጠዋት ሲነጋ ቻው ቻው ልጆች ገና ባልየው ሳይወጣ ልጆቹ ትምህርት ቤት ቦርሳ ምናምን ይዘው ምናምን ቆሳቸውን እየበሉ ሚስትየዋ ቀድማ ነው የምትወጣው። እና ተደፍረዋል ልጆቹ። ስታስመረምራቸው ምንድን ነው ኧረ ዶክተር እኔ ያለሁበት ቤት ውስጥ ልጆቹ የሆነ ነገር ሆኗል። ይሄ ልጅ ብቻ አይደለም ሁሉም ናቸው። ከዛ ሁሉንም ቀስ በቀስ ዶክተሩ አምጫቸው ብሎ ሲመረመሩ ተደፍረዋል። እና አለቀሰ ዶክተሩ። አንቺ ቤት ሰራተኛ ነሽ አላት። በቃ እናትየዋ መስማት አለበት። ኧረ ቆይ መጀመሪያ ቆይ እናትየዋ ከመስማቷ በፊት ልጆቹ በሕክምና ትሪት መሆን አለባቸው። አንተ ጋር መምጣቴ ትክክል በሽታው መገኘቱ ሁሉ ነገር መታወቅ አለበት አለችው። እኔን አታምነኝም እንዴት እንደዚህ ያለሽ ትለኛለች። እንደዚህ ብሎ ነገር የለም። እናትየዋ ማወቅ አለባት። መፍረስ ያለበት ትዳር ካለ መፍረስ አለበት፣ መታሰር ካለበት መታሰር አለበት ሰውየው ምናምን ማለት። በአሁኑ ሰዓት በግብረ ሰዶም ደፍሯል ተብሎ ማን ያምነኛል አለች። ሚስትየዋንስ ማን ያምናታል? የሰፈር ሰው በዚህ ልክ የሚወደው ለጋሽ የሆነ ሰው ለሚስቱ ሟች የሆነ ሰው እንደዚህ አድርጓል ቢባል ማን ያምናል? ስለዚህ አንድ ነገር ማወቅ እፈልጋለሁ አለችው። ምንድን ነው? በትክክል ልጆቹ እየተደፈሩ መሆናቸውን ካፋቸው መስማት እፈልጋለሁ። እንደገናም ደግሞ ሰውየው ሲያደርገው ይሄን ነገር ቢያንስ አንድ ምልክት ማየት አለብኝ አለችው። እና እሺ አላት። ታዲያ እንደዛ ከሆነማ ሲደፈሩም ደግሞ ካየሽ ጥሩ አይደለም፣ እያስደፈርሻቸው ነው ማለት ነው። አሁንም እንዲያውም ከአሁኑ ሰዓት ጀምሮ እኮ መከላከል ያለብሽ አላት። እና እንዴት ላድርግ ላስቆመው ታዲያ? ኧረ እንደዛማ ይገልሻል። ባለሀብት ከሆነ ሽጉጥ ይኖረዋል፣ ይገልሻል። ስለዚህ ያለሽ አማራጭ አሁን ያልሽውን ነገር ማስረጃ መያዝ ነው። እኔ ወዲያውኑ በዚህ ነገር ላይ ቀኝ እጄን እሰጥሻለሁ፣ ችግር የለውም፣ ሬዲ አድርጌ ነው የምጠብቅሽ። ጉዳዩን ለፖሊስ ላመልክት አላት። አመልክተህ ሬዲ ሆነ ጠብቀኝ፣ ግን አንተነፍሰውም፣ ቀድመን ምንም እንተነፍሰው ነገር የለም። ሰውየው ትክክል ማድረግ አለማድረጉ እጅ ከፍንጅ መያዝ አለበት አለችው። እሷ ግን አውቃለች። ለምን ህልሟን ስትነግሮ ለዶክተሩ አምኗታል። ግን ምንድነው ማስረጃ ነው የምትፈልገው፣ አላደረኩም ብሎ ሊክድ ስለሚችል ማለት ነው። መጀመሪያ ልጆቹን የጠየቀቻቸው አቡሽዬ አባቢ እንደዚህ አብራችሁ ትተኛላችሁ እንደዚህ ያሳመመሃል ስትለው ጊዜ እንደሱ አትበኝ ምናምን ብሎ የመጀመሪያው ልጅ ትንሹ ልጅ ወደ ስንት ዓመቱ መሰላችሁ? 6 ዓመቱ ምናምን ነው። በጣም ጮኸባት፣ በጣም ተቆጣት። ማለት በቃ እንዴት ነው ከተናገርክ እገልሃለሁ አይነት ነገር የተባለ አይመስልም። ክውን ያለችው አልልህም እኔ እኮ ስላየሆኝ ነው። እሺ አትንገር ብለው ከሆነ እኔ አልናገርብህም
ግን ላሳክምህ ነው አባትህንም ተውልለው ነው እንዳያሳምምህ ልመክረው ነው አለችው። ከዛ እንደዛ ስትለው ጊዜ ወደዳት መተወቃ አቀፋትና እንዳያሳምመኝ ትነግራለሽ አላት። አዎ በቃ ወንድሞቼንም አመመኝ እያሉ ነው አለችው አላት። በጣም ደነገጠች፣ አለቀሰች። ሙሉ ቀን ስታለቅስ አለች። አመነች። በቃ ማለት በትክክል በተግባር የሰማችው ከልጁ ነው ማለት ነው። ስታለቅስ ውላ ምን ሆነሻል አይንሽ ስትራ ጊዜ አይ ዘመድ ሞቶ ነው በቃ ያለቀስኩት ብላ ዋሸች። ከዛ ሂጂ በቃ ለቅሶ ድረሽ ይሏት ገጠር ነው የሞተው እኔ አልሄድም በቃ እዚሁ ሆኜ እርቤን አውጥቻለሁ አለች። በማግስቱ ደግሞ እንደገና አመመኝ ብሎ አንደኛው ልጅ ቀረ ከትምህርት ቤት። እንደተለመደባት እናትየዋ ትምህርት ቤት ወደ ቤቷ ወደ ስራዋ ሄዳለች። ከዛ ምን ሆነን ያመመህ ስትለው ጊዜ አይ ምንም አልሆንኩም ዝም ብሎ አሞኝ ነው ሽንት ቤት እያስቀመጠኝ ነው ይላታል። እኔ አልናገርብህም ነቡሽዬ እንዳመመውን ያመመህ ትለዋለች። ከዛ ነገረሽ እንዴት ይነግርሻል? በቃ ወይኔ ጉዴ በቃ ወይኔ ገደለን በቃ እንጠፋለን ምናምን ብሎ ልጁ ተነሳ። ይሄ ደግሞ ትንሽ ወደ ስንት ዓመቱ ነው መሰላችሁ? 8 ዓመቱ አካባቢ ነው። አበደ በቃ ብድግ ብሎ ተነሳ ሮጠ። 9 ዓመት ይሆናል። የ9 ዓመት ልጅ ነው። ምንድነው በቃ ማለት ደነገጠች። ከዛ ልጁን ማርጋጋት ትታ እውነት መሆኑን ስታውቅ ማልቀስ። ከዛ እንሮጣለን በሩን ከፍቶ ሊወጣ ሲል ሄዳ ንቅ አርጋ መጣችና አስገባቸው። ዋይ ይገለኛል አትንገሩ ብሎ ነበር ምናምን ቁጭ አደረገችና አልናገርብህም በቃ ላሳክማችሁ አባቢንም ደግሞ አተሳመማቸው ልለው ነው። አይሆንም ይገልሻል አይሆንም ደምሽን ነው የሚያፈሰው ያላቸው ነው። እንግዲህ ደማቸውን ነው ማፈሰው ብሏቸዋል ማለት ነው። እንግዲህ ቅድም ያልኳችሁ ምንም አላሳጣቸውም። ሀብታም ትምህርት ቤት የሚማሩት ልጆቹ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ